ቀጣዩ ኮል ኦፍ ዲቲ ምን እንደሆነ ታውቋል ማለት ነው። እሱም ሞደርን ዋርፌር ዘ ካፕቸር ኦፍ ማዱሮ ይባላል። ዘ ቬንዙዌላ ዲክቴተር በሚል ስም ኮል ኦፍ ዲቲ ጌም እንደሚለቅ ታውቋል። እና ውዱ አሜሪካችን የቬንዙዌላን ዲክቴተር ፕሬዚዳንት እንደ ፌስታል ተሸክመው ይዛ ወጥታለች እና እርግጠኛ ነኝ በሱ በቅርቡ የኮል ኦፍ ዲቲ ጌሞች ይሰራሉና እስቲ አብረን የምናየው ነገር ይሆናል ማለት ነው። እሱን ግን አንድ ነገር መናገር የምፈልገው ነገር ዛሬ መጣሁት ስለ ማዱሮ ላወራ አይደለም። ስለኔ ፌቨራይት ኮል ኦፍ ዲቲ ጌሞች ነው የማወራው በዛሬው ቪዲዮአችን ማለት ነው። የዛሬው ቪዲዮአችን አጠር ያለች ናት። እዚች ላይ ጻፍ አድርጌላችኋለሁ። ያውም በስራስ ነው ስክሪፕት አጥቼ ጻፍኩላችሁ። ሌላ ነገር ደግሞ ባትልፊልድን አይካተትም የዛሬው ቪዲዮ ላይ ቢካዝ ባትልፊልድ አሪፍ ነው። በተለይ ባትልፊልድ 3 ማይ ፌቨራይት ባትልፊልድ ነው። ግን ዛሬ የኮል ኦፍ ዲቲ እስከዛሬ የተጫወትኳቸውን እንደ ሊስት ነገር አውጥቼላችኋለሁ እዚህ ላይ እና ዛሬ እሱን ነው የምናወራው። ስለዚህ ኮል ኦፍ ዲቲን አያካተትም እና አንድ 3-4 ጌሞች አላካተትኩም ቢካዝ ሞደርን ዋርፌር 4 ይሄ 2019 ወጣውን በሲዲ ገዝቼው ሲዲው አይሰራም ቢካዝ በሪጅን ሎክ ዳርገውታል። ፒኤስ ተጠቃሚዎች ልታውቁት ትችላላችሁ፣ ግን በሪጅን ሎክ ዳርገው ስላደረጉት መጠቀም አልቻልኩም። ስለዚህ ዛሬ እኔ ፌቨራይት 10 ጌሞች 10 ሳይሆን 9 ጌሞች አሉ ኮል ኦፍ ዲቲ እዚህ ላይ ጻፍኩላችሁ። የጻፍኩበት ቦታ ጠፍቶኝ ነው፣ ሳገኘው ቪዲዮ እንጀምራለሁ። ግን የኔ ፌቨራይት 10 ኮል ኦፍ ዲቲ ጌሞች ጽፌላችኋለሁ። በመጀመሪያ ያው እነ ሞደርን ዋርፌር 3 እና ኮል ኦፍ ዲቲ ምናምን አልተጫወትኩትም። በተለይ እህታችን ፊት ገርል ላይ የወጣው ጌም በተለይ ብላክ ኦፕስ 7 የሚለው በጣም ነው የሚያስጠላው። ዳውንሎድ አድርጌው ተጫውቼው ኢትስ ዲስከስቲንግ ቢካዝ ኮል ኦፍ ዲቲን ኦፕን ወርልድ አደረጉት። ኮል ኦፍ ዲቲ ኢትስ ኖት አን ኦፕን ወርልድ ጌም ኢትስ ጀስት በቃ ሚሽኖች ብቻ ናቸው። ሂድና አሳሰኔት አድርግ ሂድና ውጋ፣ በቃ እሱ ነው መሆን ያለበት ኮል ኦፍ ዲቲ። ወጣ ስላደረጉብኝ ያልተመቸኝ። ሌሎቹን ግን የኔ ፌቨራይት ምላቸውን 9 ጽፌላችኋለሁ እዚህ ጋር ልንገራችሁ በመደዳ ማለት ነው። በመጀመሪያው ኮል ኦፍ ዲቲ ሞደርን ዋርፌር 3 2011 ላይ ወጣው። ዳት ጌም ወዝ ኢንስቶልጂክ። አሁንም ብትጫወቱት በጣም የምትወዱት ጌም ነው። ትንሽ ግን ቫይረስ እንዳያጠቃው ፒሲያችሁን ተጠንቀቁ። ግን በጣም ጽድት ያለ ጌም ነበር በታይሙ ማለት ነው። ቢካዝ የሆነ ኤሪያዎች ላይ ምናምን ተሰብስበን እንጫወት ነበር በጀማ ማለት ነው። መልቲፕሌየሩ በጣም ኦስም ነበር። በተለይ እንደዚህ ዱዋል ፒስተል ይዘን የምንጫወተው እዛ ጌም ላይ ነበር ፎር ዘ ፈርስት ታይም እና ሞደርን ዋርፌር 3 አሪፍ እንትን ነበረው፣ አሪፍ ቦታ አለው ልቤ ላይ እና ቪዥዋሊም አሪፍ ነበር በታይሙ ስጫወተው። ያው አሁን አልተጫወትኩትም፣ ግን በታይሙ በዛ ታይም ስጫወተው በጣም ስለወደድኩት ነው እና ስቲል አይምሮዬ ላይ ተቀርጾ ቁጭ ብሏል። በተለይ ፓሪስ እቺ አይፉል ታወሯ ስትወድቅ ምናምን ያለ ቪዲዮ አለና እሱን ካስገባላችሁ እስራኤል ታዩታላችሁ። በጣም ጸዴ ነው እና በታይሙ በጣም በቃ ዋው ምናምን አስብሎኝ ነበርና አይ ላቭ ሞደርን ዋርፌር 3 የ2011 በጣም ማይ ፌቨራይት ነበር። 8ኛ ደግሞ ያስቀመጥኩላችሁ ወርልድ ዋር 2 በቅርቡ የወጣው ወርልድ ዋር 2 አሪፍ ጌም ነበረ በታይሙ ሲጫወተው። ወርልድ ዋርን ጽድት አድርጎ ነው ያስረዳል። በተለይ ከት ሲኖቹ በጣም ነው የሚያምሩት። እንደዚህ ቪዥዋሊ በጣም ጸዴ ጌም ነው። ፋይቱም ያው ኦልድ ሽጉጦች ነው የምትጠቀሙትና ጸዴ ነበር በታይሙ። እኔ በጣም ስለወደድኩት ነው 8ኛ ላይ ቦታ ያስቀመጥኩት። ሜድኪት የምትጠቀሙት እየጠቀለላችሁ ነው፣ እንደ ዋርዞን ለማስመሰል አስመስለውታል። እና ዲዴይ ነው የመጀመሪያው ሚሽን። ዲዴይ ነው። ዲዴይን ማታቆት ካላችሁ ወርልድ ዋር 2 ላይ በጣም ብዙ ሰው የሞተበት ጊዜ ነው። ወርልድ ዋር 2 ላይ አይ ቲንክ ወርልድ ዋር 2 ላይ ዲዴይ ይባላልና በጣም ብዙ ሰው የሞተበት ነው። በቃ በግፍ በተለይ የሆነ ተራራ ላይ ጠላቶች ተደብቀው እናንተ በሺፕ ነው የምትጣሉት። ምንም ከቨር የለም። በቃ ትጨፈጨፋላችሁ ምናምን ሰው እያያችሁ እጁ ሲበጠስ ምናምንና ወርልድ ዋር 2 እንደዚህ አይነት ቪዥዋል አይምሮ ላይ እንዲቀር አድርጓል። ዋር እንደዚህ ያስጠሊታ ነው እንዴ ምናምን የሚያስብለውን ቪዥዋሊ እንዳስቀምጠው ያደረገኝ ወርልድ ዋር 2 ነው። ቢካዝ ዲዴይ ከባድ ነበር እኔ እንኳን ላየሁት ማለት ነው። ቀጣዩ ደግሞ ወርልድ አት ዋር የመጀመሪያው ማይ PS2 ጌም ነው። ኮል ኦፍ ዲቲ ወርልድ አት ዋር ይባላል እና PS2 ላይ ፋዘር ገዝቶልኝ 8ኛ ክፍል ጥሩ ግሬድ ካመጣ ተብዬ ተገዝቶልኝ ያኔ ስጫወተው ነበር። ሳሎን አንድ ቲቪ ነበር የነበረን እና እነ ፋዘር የሆነ ሰርግ ምናምን ሲወጡ እጫወት ነበር በታይሙ። ትዝ ይለኛል ክረምት ላይ ምናምንና ወርልድ አት ዋር ወዝ ፈን በታይሙ። በተለይ ኤም አሲስት አለው ምናምን በPS2 በጣም የሚገርም ነው። ስቶሪውም አሪፍ ነበረ። በተለይ ደግሞ በወርልድ አት ዋር ላይ ነበር ለመጀመሪያ ጊዜ ቦምብ ሲፈነዳ ፊሊንጉ ምን እንደሆነ የምታውቁት ማለትም ዲን ይልባችኋል። በቃ ዲስኦሪየንትድ ምናምን ያደርጋችኋልና ለመጀመሪያ ጊዜ ቦምብን
የተለያዩ ሽጉጦችን እንድንሞክር ያደረገን ጌም እሱ ነው ለእኔ ፐርሰናሊ ማለት ነው። እና ሌላ ነገር ደግሞ መልቲፕሌየር እስከ 2 ሰው እስከ ጓደኛችሁ ጋር እንድትጫወቱ ያስጀመሩት ወርልድ አት ዋር ነው። እና ዳት ዋዝ ፈን ፎር ሚ ልጅ እያለሁ በተለይ 8ኛ ክፍል ጥሩ ግሬድ አምጥቼ ስለተገዛልኝ ሻውት አውት ቱ ማይ ፋዙጣው ማለት ነው። በ6ኛ ደረጃ ደግሞ ያስቀመጥኩላችሁ ኮል ኦፍ ዲቲ 2002 ነው የመጀመሪያው ኮል ኦፍ ዲቲ። በቃ ኢት ዋዝ ሲምፕል ራሻዎችን ሆናችሁ መጫወት ትችላላችሁ። ራሻዎችን፣ አሜሪካኖችን፣ ብሪቲሾችን ምናምን እየሆናችሁ መጫወት ስለምትችሉ ጸደ ጌም ነበር። በታይሙ ተጫወቸው ኦኬ ምናምን ብዬ አስቀምጫው፣ ግን ወርልድ አት ዋርን አላካለብኝም ይሄን ሲጫወተው። 5ኛ ላይ ደግሞ ያስቀምጥኩላችሁ ኮል ኦፍ ዲቲ ብላክ ኦፕስ 1 ነው። ብላክ ኦፕስ 1 በ1960ዎቹ ሲአይኤ ሆናችሁ ነገር ነበር የምትጫወቱት እና ያው ከሚሞሪ ነው ማወራላችሁ። ጌሙን ከተጫወትኩት ኢትስ ቢን ይርስ ግን በሲአይኤ ሆናችሁ ነበር የምትጫወቱት እና ኢንተርጌት እየተደረጋችሁ ኢት ዋዝ ሶ ፔንፉል ማለት ለምጫወተው አይ ዋዝ ሶ ፔንፉል። በተለይ ሄድፎን አድርጌ ስለሆነ ጌም የምጫወተው ቶርቸር ሲደረግ ያለው ፊሊንግ ምናምን በጣም ነበር ስቅቅ የሚለው እና መርፌ ምናምን ሰካክተውበት አሌክስ መርሰር አይ ቲንክ ስሙ እንደዛ መሰለኝ አሌክስ የሚባለውን መድኃኒት ሰካክተውበት ምናምን ኢንተርጌት እያደረጉት ነበር እንትኖች ሶቪየት ዩኒየኖች ማለትም ራሻዎች አይደል ሶቪየት ዩኒየን ራሻዎች እሱን ኢንተርጌት እያደረጉት ነበርና ሰካክተውበት ምናምን ከሱ ለማምለጥ ምናምን በቃ it was amazing for me። ግን አልኳችሁ ስቶሪውን ነገርኝ በተለይ እንደዚህ ካፌ አውጥቼ አላስታውሰውም because it's been like years for me። ግን አሁንም ብጫወተው I could put it down እና ምጫወተው ይመስለኛል መጨረሻው ይመስለኛል ጌሙን that's why። በአራተኛ ደረጃ ደግሞ ሞደርን ዋርፌር 2009 ነው። 2009 ኮል ኦፍ ዲቲ በጣም የሚገርም ነበር ማለት ይሄ ብዬ አላስረዳችሁ because ኮል ኦፍ ዲቲን ኦን ማፕ ያስቀመጠው ይሄ ነው። ባትልፊልድ እና ሜዳል ኦፍ ኦነር ምናምን ነበር የሚታወቁት ያኔ። አሁን ግን ኮል ኦፍ ዲቲን ማፕ ላይ ያስቀመጠው ጌም ይሄ ጌም ነው 2009 ሞደርን ዋርፌር ማለት ነው። በጣም ነበር የተወደደው። በተለይ መጀመሪያ ላይ ሲጀምር በሄሊኮፕተር ወርዳችሁ ሺፕ ላይ ምናምን ሰው ተኝተው እየጠበሳቸው አንዱ ህልም ምናምን እየቃዠ ምናምን ስደፉት ምናምን ያለው ፊሊንግ በጣም የሚገርም ነበር በታይሙ እና ሺፑን ታፈነዱትና ከሺፑ ደግሞ ለማምለጥ የመጀመሪያው ሚሽን እኮ ነው የምላችሁ። ከዛ የሆነ በቃ የሚገርም ፊሊንግ አለው። ግን ከስቶሪ በላይ ደግሞ እኛ በጣም የምንወደው መልቲፕሌየሩ ነው። መልቲፕሌየሩ it was amazing for me ማለት ነው because ኮል ኦፍ ዲቲ መልቲፕሌየሩ በጣም የሚያስደስተው ነገር ላይክ እስከ 20 ሆናችሁ መጫወት ትችላላችሁ። ከፈለጋችሁ 2 ሆናችሁ መጫወት ትችላላችሁ። ለሁላችሁ የሚበቃ ማፕ አለ። ለትንሽ ሰው ሺፕመንት የምትባላለች ሺፕመንትን ታውቁታላችሁ። ትናንሽ ብሎኮች አሉ እዛ ውስጥ ሽልክ እየተባባልኩ ወይ በቢላ ወይ በሽጉጥ የምትተኳኮስበት ነው። ሰፋም ያለ ማፕ አለ። በጣም ሰፊውን አንጠቀመውም ነበር because እኛ 6-7 ሆነን ስለነበር የምንጫወተው። በተለይ ዴቭ የሚባል ጓደኛዬ ቤት ሂጄ ዴቭ ይሄን ቪዲዮ እያየው ከሆነ ሻውት አውት ትህም እና 4-5 ሆነን እንጫወት ነበርና I was a goat ካለህም ትነግራቸዋለህ ኮሜንት ላይ። በጣም ጎበዝ ነበርኩ ኮል ኦፍ ዲቲ ሞደርን ዋርፌር። ግን ያው ትንሽ ደና ፒሲ ስለነበርኝ ነው እሱን አልክድም። እና ያው ደና ፒሲ ካላችሁ ጥሩ ፐርፎርማንስ ለምታገኙ ትንሽ ይከብድ ነበር። ግን ምንድነው በሎ ኤንድ ፒሲ ስለሚሰራ እኔ i7ም ኖረኝ ያ ልጅ i3ም ኖረው i5ም ኖረው ጽድት አድርጎ ነው የሚያጫውተው ጌሙ ላጋ ያረጋግምና ሞደርን ዋርፌር 2009 it was my favorite ማለት ነው ከሁሉ። ሁለተኛ ላይ ያስቀመጥኩላችሁ ጌም ኮል ኦፍ ዲቲ ጎስት ይባላል። ኮል ኦፍ ዲቲ ጎስት ስቲል ለጌመርስ ዴን አለ አሁንም because ጌሙ ስቶሪው ትንሽ ነው የ6 ሰዓት ምናምን ጌም ነው። ግን the way you executed አለ አይደል የሆነ ጎስት ናችሁ የሆነ መንግስት አያውቃችሁም you're like elite ናችሁ ከጀርባ ናችሁ እና የምትሰሩት ሚሽን አሳሲኔሽን ኪድናፒንግ የሆነ ግሪድ ታጠፉና አሳሲን ስታረጉ ምናምን የሆነ በቃ የሚገርም ፊሊንግ አለው ለኔ ኮል ኦፍ ዲቲ ጎስት። ግን I don't know why ለምን ፓርት 2 እንዳልተሰራለት ግን it was my favorite game ነው ኮል ኦፍ ዲቲ ጎስት because የሆነ ታይም ላይ ይዋኛችሁ ምናምን ሻርክ ይመጣባችኋል ቆይ ረጋበል ምናምን ይለና ጠጋስትል ሻርኩ ግጥማርጉ ይበላ ነበርና የሆነ ሰቀቃኑ ሁላ አለ አሁን ራሱ ሳወራው ማለት ግን it's been like years ከተጫወትኩት። በአንደኛ ደረጃ ላይ ደግሞ ያስቀመጥኩላችሁ ብላክ ኦፕስ 2 ነው። ብላክ ኦፕስ 2 በጣም ወድበት ብላክ ኦፕስ 2 because አሁንም አይሚሮ ይላል ሳሁን ሳወራው ራሱ because አሁን ወርልዳችን እየተጣሉበት ያሉትን ነገር ነው እዛ ጌም ላይ ሪዝን ብሎ ያስቀመጠው ማለት የሆነ ዝም ብላችሁ ሂዱና ተደባደቡ አይላችሁም ጌም አይደል መጽሐፍ እንኳን ስታነቡ የሆነ ፕሎት አለው አይደል። ኮል ኦፍ ዲቲ ብላክ ኦፕስ 2 ግን አሁን በዚህ ሰዓት ዋራ በቃ ዓለማችን እየተናጋች ባለችበት አይነት ሪዝን ነው እየተጣሉ ያሉት because ቻይና ሬር አርዝ ሚነራል ወደ አሜሪካ አልክም ማለት አሜሪካ ደግሞ እሱን አርዝ ሚነራል ማትሰጪ ከሆነ በጉልበት ነው
እንደማድሮ ተሸክሜሽ ነው ማውጣው ያንን ሚነራል ተሸክሜ ነው ማውጣው ምናምን ብላ ነው የሚጀምረው እና ዋሩ ራሻ አለ ሲአይኦች አሉ ምናምን it was epic የሆነ ሾኬዝ ነው ለኔ ኮል ኦፍ ዲቲ ብላክ ኦፕስ 2 ማለት ነው እና እስቲ የረሳውት ካለ እስቲ ኮሜንት ላይ ትነግሩኛላችሁ because this was my favorite and I hope ኤዲተሩ አሪፍ አድርጎ ኤዲት ያደርጋል እባክህ ኤረፍ አድርጎ ኤዲት አድርጋን ሰው ይደበድባሉ ካለበዚህ ይመቻችሁ ጋይስ ቴንክ ዩ እዚህ ድረስ ስላያችሁኝ በሚቀጥለው ቪዲዮ እስከምንገናኝ ሁላችሁም ሰብስክራይብ እያደረጋችሁ ይመቻችሁ ቻው